ቁጭ ያደረገ እኮ እግዚአብሔር ይስጠውና ምን አለ ፈከረ እኮ ነው ታዲያ ምን አለ አይቼዋለሁ። በቃ ያንተጨናነ ልጅቷ የኔ ናት አለ። ግን ሌላ ሴት ፈልጋለሁ፣ አንቺ ግን አታስፈልገኝም፣ ልጄን ነው ፈልገዋል፣ አቃጥልሻለሁ ብሏታል። አዎ እኔ ደግሞ አቃጥልልኝ አደራህን ብየዋል። አይ ሳሚልኝ አዳን እንደዚህ ምር መስሎሽ ነው የኔ እናት እየሸቀለ እኮ ነው። አዎ እየሸቀለ አርግልኝ እና ዩቲዩበሮችን አላምንም። ዛሬ ሰው ናቸው ስትይ ነገ ተለውጠው ነው የሚመጡት እነሱ። እኛ ብቻ ልጆቻችን መድኃኒዓለም ከግብስብስ ይሄ ጎርፍ ኃይለኛ ጎርፍ ይዞ ሲመጣ አይተሻ ግብስብስ እየተሽከረከረ ፋሚሊ ነብር ነው የሚመስለው። አያሰራቸውም። ነብሮች ነን እኮ እዚህ የተቀመጥነው። አንዴ በቃ እኛ ልጆቻችን ብቻ አሁን መድኃኒዓለም ክርስቶስ ምንጥቅ አድርጎ ከነዚህ ያውጣልን። ከዛ በኋላ ልጅቷን እንዴት አየሻት ዛሬ? ስራም ረቺ በእናትሽ ወር እኔ እኮ ጾም ነው ግን ምን ላድርገው? እኔ መድኃኒዓለም አባቴ ይቅር በለን ብዬዋለሁ። ቅርታ አርግልኝና እየተፈራረቁ አይቅብን። አሁን እኛ ማንም እየተፈራረቀ አይምጣበን። አይ በቃ አሁን እኮ አበቃ። አይሚን ብትሆን አይሚንም ቢሆን ይቅርታ የምጠይቀው በጋአድ ሳይሆን በስልክ ነው ብሏታል። በጋአድ አንፈልግ። በስልክም ሆነ በአካል ተጠይቃ ችግር የለውም። ኖርማል ስለሆነ ስራ እንትን ነው። አዎ ኖ ትመጣለች። ምንድን ነው መሰለሽ በቃ እኔ ያለኝን እኮ ያለችው ያለኝ አማራጭ አለችው። በቃ አማራጯ ይቅርታ መጠየቅና ከነሱ ህይወት መውጣት ነው። አለቀ። አይደለም በስተመጨረሻ ላይ አይተሻታል እንዴት ያደርጋት እንደነበረ። ኖ በደንብ አጣምጪው። ያለችው ምንድነው? በቃ አማራጩ ያለችው ምንድነው? ነገ ከሀይሚ ጋር ትመጣለች። በቃ ሁላችሁም ይቅርታ አድርጉልኝ፣ እኔ ካሁን ጀምሮ ከህይወታችሁ ወጥቻለሁ ብላ ነው የምትለው። ይሄን ነው 4 የምትለው። እንዴት ነው? ቆይ እኔ ከአንድ ሰው ካላፈቀረ እቃውም ራሱ እኮ አይቆምም። የተኛ እቃ ምን ያደርግልናል? እኔ አንድ ነገር አዳምጪኝ። እኔ እውነቴን ነው የምለው። እኔ ፈንድቻለሁ፣ እስከ ጥግ ደርሻለሁ። እኔ እንደዚህ አይነት ነገር አይቼም ሰምቼም አላ ምን አርጋ ነው ስላቸው፣ ለምንድን ነው የዛቸው የወለደችው ማለት ነው ዲኤንኤ ነው፣ ስለ ዲኤንኤ ነው እኛም ብለናል አልኩ። ለምንድን ነው ተመርምሮ መስማት አለብን እና የብሩኬ ነፃ መውጣት አለበት ለምን ትላለች በገስት ላይ። እኛ በውስጥ እነሱ ይጨርሱ። በቪዲዮ አልመጣም ይሄ ነገር ፍቅርዬ መጥቷል። እኔ እኮ አልኳቸው አይደለም ፍሬ እኛ እንፈልጋለን አልኳት። የብሩኬ ስም መጽዳት አለበት። 3 ወር ሙሉ ተሰድቧል፣ እሱም ስሙ መጽዳት አለበት አልኳት። ይሄን እኮ ነው ያልኩት እኔ ሲያወራ ነው በቪዲዮ ስለሆነ የጠየቀችው እሷ ስለሆነ ምናልባት ዩቲዩብ ተጭኖ ይሆናል። ሂጂ እና ስሚ ፍሬ ምንም አላለችም ብዬ እኔ ተናግሬያለሁ። አንቺ ደግሞ አትናደጂ ፍሬዬ።